ታላቅ እህት እየደወልኩ ጠይቃታለሁ። ትሪት አረጋታለሁ ብለሽ ከልብሽ ላይፍ ኢዝ ሾርት። ነገ ዛሬ ማታ ማናችንም ሞተን ልናደር እንችላለን። መተውም ከፈለግሽ ከልብሽ ምንም ነገር ከልብ ይሁን ደስ ይላል። እሺ ያብይ እኔ ምን አለ መሰለሽ ማርያምን ነው የምልሽ። አሁን ይሄ አልቋላል። ከገስት ስወጣ ሁሉንም ነገር ተዋለሁ። እኔ በባህሬ እንደዚህ አይነት ነገር ግን እልህ መጥፎ እልህ አለብኝ። ታውቀኛለች እሷን በእልህ ማለት ነው። እና ውሽ እግዚአብሔር ሁለታችንም ልቦና ይስጠን፣ የማስተዋያ ልቦና ይስጠን። እናታችንን ጤና ይስጣት፣ ያቆይልን። ስለ ሁሉ የሚያውቀው መድኃኔዓለም ነው። መድኃኔዓለም እንደ ኃጢአታችን እንደ በደላችን ይቅር ይበላል። ምክንያቱም ይህ እህት በእህት ላይ ወንድም በወንድም የተባለው የመጽሐፍ ቅዱስ ቃል በኛ ቤት እየተፈጸመ ስለሆነ እውነት መድኃኔዓለም አያድርግብን ያንን ነገር ነው የምለው። ለአንቺም ልቦና ይስጥሽ፣ የማስተዋል ልቦና ይስጥሽ፣ ይማርሽ። የምር ነው የምልሽ። የሰራሹ ይበርክትልሽ። እኔ በጣም ነው የምወድሽ። ያዢ ገንዘብ ምን አለሽ እስቲ ብሎ እንደ ጓደኛ ቁጭ አድርጎ የመከረሽ፣ እሺ እኔ እህትሽ ነኝ ርቄሻለሁ እንበል። ምናልባትም አብሮ ያለማደግ ወይ ደግሞ የሆነ እንትን ሊኖርብን ይችላል። በቃ ያንን እንተወው። እኔ የእህትነት ምክሬን ነው የምሰጥሽ። እዚህ ጋር ማርያምን ነው የምለው። እኔ ትቼዋለሁ ሁሉንም ነገር እመቤቴ። በውስጥ የሆነ ነገር ቢዝ ይያዝብኝ፣ በአለሜ በምድር ይያዝብኝ እንትን ያልኩት ነገር በሙሉ ማለት ነው። ከልቤ ነው የምነግርሽ። ቀንቼም ተጣልቼም እልህም ይዞኝ አይደለም የምልሽ። እዚህ ጋር እኛ ትልልቅ ሰዎች ነን፣ ወልደናል፣ ልጆች አሉ። ልጅነት የለም። መልካችንም ጉልበታችንም እስካለን ነው። አንድ ቀን ደግሞ ከወደቅን አብሶ አረብ ሀገር ያለን ልጆች ያበቃለን። ምክንያቱም ስንወድቅም የሚያነሳን የለም። እኔ ወቂ ነው የምልሽ። 7 ዓመትሽ ነው ስደት ላይ። ለራስሽ ወቂበት። አትመሪ አታጊጪ አልልም። ስታገጪም ነገ ስትሸጩ ገንዘብ የሚሆንን ነገር አግጩ። እኔ አቡዬ ልንገርሽ፣ አንድ ቀን ሲሄድ ለልጄ ነው እና ለእናቴ ነው ገዝቼ ሄድኩት። ሴትዮዬ የሰጠችኝን ልብስ አጥቤ ተወክሼ ነው ይዤ ሄድኩት። ስመለስም ያችኑ ለብሼ ነው የመጣሁት። ምክንያቱም አላማ አለኝ፣ ነጋገሬ ላይ መኖር ፈልጋለሁ። እኔ አንቺ ጥርዝ ነኝ አቡዬ። ልክ አንቺ አሃዱ ብለሽ እዚህ ስትከፍቺ ከአንቺ ነበረ የምከታተለው። ከዛም በፊት ህይወት አስተምራኛለሽ ብዙ ነገር በልጅነቴ። ስለዚህ ጸልዩላት፣ ልቦና ይስጣት። በቃ አላቅም፣ ልጅነትም ሊሆን ይችላል፣ መልካም ጓደኛም ያለመኖር ሊሆን ይችላል። ላይቭ ላይ እኮ ሁላችንም ስቀን ስንገባ የራሳችን ህይወት እንዲኖረን ያስፈልገናል። እዚህ ጋር ጊዜያችንን ልንፈጅ ነው እና ሁላችንም ቲክቶክ ላይ እንገናኛለን፣ በቪዲዮ ስቀን ተጫውተን እንገባለን። ያ አይደለም ህይወት ማለት። ቆም ብለን ነጋችንን ማሰብ አለብን። ውሻ እግዚአብሔር ልቦና ይስጥ። ምቀናብሽ ለምትቀልሽ እህቴ እንደሰራችሁ የሆነ ነገር እንዲኖራት ፈልጋለሁ። አገሯ ላይ በቃ ሲደክማት ገብታ እንድትኖር ፈልጋለሁ። ነገም ስደትን እንድትመኝ አልፈልግም። ስለዚህ እግዚአብሔር ማስተዋሉን ልቦናውን ይስጠን። አመሰግናለሁኝ ውድ የአቡ ቤተሰቦች፣ ወንድሞቼ ክበሩልኝ። ይቅርታ አድርጌልሻለሁ እህቴ፣ በድዬሻለሁ። ይቅር በይኝ። ስለ ብሩስ ቀስ እያለች ትክፈለኛ ብዬ። እሺ መስኪ እናት ትክክለኛ ስምሽ ማን ነው? ውሽዬ የቤት ስምሽ ነው። ትክክለኛ ስምሽ ማን ነው? ማሪ ብርቱካን። እሺ ብርቱካን ለአንቺ እድል እንሰጣለሁ። እህትሽ በድዬሻለሁ ይቅር በይኝ፣ እኔም ይቅር ብዬሻለሁ ብላለች። እኔ ግን ጠብቄ የነበረው መስኪዬ ከልብሽ ይቅር ካልሽ ገንዘቡን ትተይላታለሽ ብዬ አስቤ ነበረ። ካልተውሽም ሀቅሽ ነው፣ መብትሽ ነው። ማንም ለምንም የሚልሽ የለም። አቡዬ ያው ስለምሰራ አሁን እየሰራችው ስለሆነ እሷ ደሞዛ 3000 ድርሃም ነው። አንቺ ደሞዝሽ ስንት ነው? 2,000 አሁን 3,000 አርጋ 350 አርጋልኛለች ሴትዬ። 1350 ሪያል የካታር ሪያል የካታር ሪያል። አይ እንደዛ ከሆነ እሷ ከ50% በላይ ደሞዝ ስለምትበልጥሽ ሀቅ ነው ትመልስልሽ። ብድር ነው ቸግሯት አይደለም፣ ተበዳድረን ስለሆነ ተመልስልሽ። እሺ ጥሩ። ብርቱካን አንቺ ቀጥይ። ኦኬ ሀቡ
የምር ቴንኪዩ። መጀመሪያ ላይክ ከቅድም ጀምሮ እያመመሽ እያየውሽ ነው እንዴት እያደረገሽ እንዳለና እያመመሽ ቦታ እየቀየርሽ ቁጭ ብለሽ ሳሰለች እየጠየቅሽኝ ስላዳመጥሽኝ በጣም ነው ማመሰግነው። ላይክ ማንም ጋር ገብቼ አውርቼ ማላቅም ማውራትም አልፈልግም። ብዙውን ነገር ከራሴ ጋር ነው የምጨርሰው። ልክም ልሁን አልሁን ከራሴ ጋር ነው ማወራው። አቡ ስለ ሁሉም ነገር ቴንኪው በጣም ነው ማመሰግነው። እኔ ሚዲያ ላይ እንደዚህ አይን አውጥቼ የምወጣ ልጅ አይደለሁም፣ ግን አንዳንድ ጊዜ ነገሮች ከአቅሜ በላይ እና ላይክ ወደ ኋላ የሚያደርገኝ ነገር ነው። ገባሽ? እኔ እንደዚህ ከሆነ እንደዚህ ብዬ የወጣሁት አቡ ሶሪ፣ አንቺን በጣም መጀመሪያ በጣም ይቅርታ። ሁለተኛ በፍጹም እኔ እናት በፍጹም ከአንድ ማዕፀን መውጣት የለብንም፣ አይጠበቅብንም። ሁላችንም እህትማማቾች ነው። ሰው ሆኖ የማይሳሳት የለም። እኛም ከታናሽ ታላቅ እየተጣላን ያደግነው ሁላችንም እየተጣላን፣ ታናቅና ታናሽ ሁሌም ይጣላል። ስለዚህ እናንተ መጥፎ ሰው ስለሆናችሁ አይደለም፣ ባለጌ ስለሆናችሁ አይደለም። እንደ ማንኛውም ታላቅና ታናሽ ተጣላችሁ፣ ያጋጥማል። ማንም በዚህ ጉዳይ ሊያሸማቅቃችሁ ቢሞክር እንዳትሰሙ። ማንም ሰው ቤት ጸብ ይፈጠራል። ባልና ሚስት ይጋጫል፣ ታናሽና ታላቅ ይጋጫል፣ እናትና አባት ይጋጫል። ፍርድ ቤትም ተካሶ የሚቆም አለ ያለ ነው፣ ይጋጫል። በውርስ ይጋጫል ቤተሰብ። እናንተ የመጀመሪያዎቹ አይደላችሁ። ኔቨር በዚህ እራሳችሁን ዝቅ አድርጋችሁ እንዳታዩ። ኦኬ፣ ምንም እንዳይሰማችሁ ተነጋገራችሁ፣ ችግራችሁን ፈታችሁ፣ ሰላም ናችሁ፣ ፍቅር ናችሁ። አንዴ ተዋውቀናል። አንዴ ከተዋወቀን በኋላ ደግሞ ቤተሰብ ነን። ነገ ምንም አይነት እርዳታ ቢያስፈልጋችሁ እኛ ቤተሰቦቻችሁ አለንላችሁ። ስለዚህ በፍጹም ምንም አይነት ወሬ ሰምታችሁ ራሳችሁን ዝቅ አድርጋችሁ እንዳታዩ። ችግር የሌለበት ቤት የለም። ሁሉም በየቤቱ ችግር አለ። ማንም ፐርፌክት የለም። እሺ፣ በፍጹም ማሬ ራስሽን ዝቅ አድርገሽ እንዳታዩ። የማይታመም የለም፣ ጸበል የማይገባ የለም፣ የማይጣላ የለም። ማንም ፐርፌክት የለም። ፐርፌክት አንድ አምላክ ብቻ ነው። ከሁሉ ነገር የጸዳ ፈጣሪ ብቻ ነው። በፍጹም ራሳችሁን ዳውን እንዳታረጉ ለዚህ ብላችሁ ሁለታችሁ። ኦኬ አቡዬ ቴንኪው። በሁለተኛ ደረጃ ያፈል ብላ እናቴን ስሟን እዚህ ጋር ስለጠራው ስለገመትኳት ፈጣሪዋ ይቅር ይበለኝ፣ አምላኳ ይቅር ይበለኝ። አቡ እናቴን በጣም ነው የምወዳት። በእኔ በጣም ተሰቃይታለች። አቢሶ በእኔ በጣም ተሰቃይታለች። ከልጅነት ጀምሮ በእኔ ፈተና አይታለች። ከሁሉም ደግሞ በጣም ነው የምትወደኝ። አቡኔ ለእናቴ ሳሳላታለሁ። ሰሞኑን አሟት እንቅልፍ አልተኛውም። እሷ እምቢ ብላኝ አልፈልግም ብላ ቫይታሚኖች በሰዋሽ ልክ ያው ያዞራታል። ቪንቶዎች ሁሉንም ገዝቼ ልኬ አቡ አልቅሳኔ መረቀችኝ። ማርያምን ነው የምልሽ፣ በጣም ታሳዝናለች እናቴ። አምላኳ ይቅር ይበለኝ። ሳላቅም አስቀይሜያ ከሆነ ፈጣሪዋ ይቅር ይበለኝ። በእሷ መገመት የለብኝም። አይኖ ገምቻት አይደለም፣ ያፈር ብላላ ገምቻት አይደለም፣ ግን መናገር ስላለብኝ ነው። አቡ መናገር ስላለብኝ ነው የተናገርኩት፣ ስሟን ያነሳሁት። እንደው በማርያም እዚህ ጋር ይቃየተ ያላችሁ ሰዎች ይቅር በሉኝ፣ የእናቴን ስም እዚህ ጋር ስላነሳ። እናቴን የገመትኩ ከመሰላችሁ በጣም ይቅርታ አይደለም እና ፈጣሪዋ ይቅር ይበለኝ። በሶስተኛ እና በመጨረሻ ደረጃ እሷ መስከረም አዎ ከፍቶኛል። እንደ እህት የት ነሽ አላልሽኝም፣ እንደ እህት አልመከርሽኝም፣ እንደ እህት አሞኝ ጸበል ነሽ ወይ አላልሽኝም፣ አልጠየቅሽኝም። እህቴ ምን ላይ ነሽ አላልሽኝም። ከፍቶኛል፣ በዛ በጣም ከፍቶኛል። እናንተ ከሀገር ከወጣችሁ በኋላ ከእናቴ ጋር የተቸገርኩ እኔ ነኝ። እሱን አላወቃችሁም እናንተ።
ሴቶኝ እኔም እንደ ወንድ ወፍጮ ቤት ከእናቴ ጋር እያመሸው መስራቴን እናንተም አላወቃችሁ። ከእናቴ ጋር ተሰቃይቻለሁ። ስለ ሁሉም እግዚአብሔር ይመስገን። ዛሬ እኔንም አንቺንም አቆሞናል። እኔም አንቺን ለፊት ለፊት ተጋፍጠን አውርተናል። ማውራትንና መነጋገርን የመሰለ ነገር የለም እና የከፋይ ስላልጠየቅሽኝ ነው። እንደ ታላቅ ስላልታገሽኝ ነው። የት ነሽ ብለሽ ስላልፈለግሽኝ ነው። ታውቂኛለሽ። የአንቺ 100,000 ብር ይቅርና እግዚአብሔር ነው የሚያውቀው ሁሉንም ነገር እና እኔም የበደልኩሽ፣ ያስቀየምኩሽ፣ ያስከፋውሽ በታናሽነቴ የበደልኩሽ ነገር ካለ በመድኃኒዓለም እና እዚህ ጋር በተሰበሰቡ እና በታላቋ እናታችን ስም ይቅርታ በይ። ብርሽንም እንድትተይልኝም አልፈልግም፣ ልበላሽም አልፈልግም። እሰጥሻለሁ ሀቡ፣ በእናንተ ፊት ነው ቃል ምገባው። 1 ብር ሳይቀር እሰጣታለሁ። ግን ዛሬ አይደለም፣ ነገ አይደለም። ምክንያቱም አቡ እኔ ኢትዮጵያ መግባት ስላለብኝ እህቴን ላመጣት ነው። ለዛ ብር ያስፈልገኛል። አሁን ላይ የምሰራው ለእሷ መምጫ ነው። ሌላ ብር የለኝም። ለዛ እህቴን ካመጣሁኝ በኋላ የእሷን ብር ሳልመልስ ኢትዮጵያ አልገባም፣ እሰጣታለሁ። ጨርሻለሁ። ቡቴንግ ይቅርታ አድርጊልኝ ብቻ ነው ያልሽው። እኔ ይቅር ብዬሻለሁ አላልሽም። አንቺስ ይቅርታ አድርገሽላታል? እሷ አድርጌላታለሁ። እኔ ማርያምን አድርጌላታለሁ። ይቅርታ አድርጌላታለሁ። እሺ፣ በመጨረሻ ማለት የምትፈልጊ ነገር አለ? መስኪ ብርቱካን እህትሽ ይቅር ብዬሻለሁ አንቺን ይቅር በይኝ ብላለች። ሻውዬ እግዚአብሔር የሁለታችንንም ይቅርታ እሱ ይቀበል። አመሰግናለሁ። አብዬ ክበሪልኝ፣ እድሜ ጤና ይስጥሽ። ሁላችሁንም አመሰግናለሁ። ደግሞ በቻለች ሰዓት ሰጥሻለች። ከፈለግሽ ደግሞ ብሩን ህዝቡ ኮመንት ላይ እንዳለው ለእናታችን ይሁን ማለት ትችላለሽ። ለእናቴ የተሰጣትም ካልሽ እያየሽ መስጠት ትችላለች። እሷ እያሳየችሽ ኦር በማስረጃ ማቅረባለሽ። ለእናታችሁ እንዲሰጥ ከፈለግሽም እንደዛም ማለት ትችላለሽ። እንዳንቺ ውሳኔ ነው። ምን ትወስኛለሽ? በውስጥ እናወራለን አብዬ፣ እሱ ችግር የለውም። ይህ የህዝብ ጥያቄ ነው፣ የኮመንታተር ጥያቄ ነው። ተነጋገሩና እንደዛም ከወሰንሽ ለእናትሽ ትስጠልሽ አይንሽ እያየ እና ስለዚህ አሁን ሰላም ናችሁ? ምንም አይነት ቅያሜ የለም በውስጣችሁ? ምንም የለም አብዬ። ትደዋወላላችሁ ከዚህ በኋላ? አዎ እሷ ታንሳኝን፣ የሌላ ስልክ የለኝም ስለቦለከችን ብሎክም ታንሳሷ። እሺ መስኪ፣ አሁን እዚሁ እያለሽ ብርቱካን ብሎክ አልሽላት ለመስኪ እህትሽ? እሺ አቡ ማርያምን ችግር የለም። አሁን እንደገባው አነሳለሁ። አሁን እዚሁ እያለሽ እኮ ትችያለሽ። እንደዚህ ስታይል ታደርጊና ገብተሽ ብሎቁ መፍታት ትችያለሽ። ብሩን እሷ ትመልስና ከሰጠችም ራሷ ክስት ጥሩ ሀሳብ ነው። ብርቱካን ለመስኪ ትመልስና መስኪ ከሰጠች ለእናቷ ራሷ ክስታት። እሺ ብሎኩን ፈታሽ ብርቱካን? እሺ ስለዚህ ማሪ ከዚህ በኋላ ምንም ብትጨቃጨቁ ኖርማል ነው። ታናሽና ታላቅ መጨቃጨቅ ኔቨር ብሎክ እንዳታረጊያት። እሺ በመነጋገር ነው የምትፈታው ችግር፣ በብሎክ አይፈታም። ኦኬ እሺ
ምንም አይነት ነገር ወደፊት ሰው ናችሁ እንደገና መጋጨታችሁ አይቀርም በምንም አይነት ምክንያት ብትጋጩ። አዎ በዋነኛነት እኔ ሰውን ቶሎ ነው ብሎክ ማድረገው። ለምን መሰለሽ አቡ መነጋገር አልፈልግም። በቃ እንዴ ታዲያ ችግሩ ይፈታል እንዴ? ችኩ ባዳ ብትሆን እኮ በቃ የራሷ ጉዳይ ብሎክ ትደረጋለች፣ ትቀራለች። እሺ እናትሽ ልጅ ናት ብሎክ ካረግሻት የተለያየ ሀገር ነው ያላችሁት። እሷ ካታር፣ አንቺ ዱባይ ነው ያላችሁት። በምን ተነጋግራችሁ ችግሩ ይፈታል? ወዲያው ብሎክ ካጠጣሻት እና በቃ ቆየ ልዩነት እየሰፋ ይመጣል። ያው ችግር የለውም። እኔ ብሎኩን አንስቻለሁ ኦልሬዲ። በጣም እዚህ በኋላ ብሎክ አታድርጊ። እሺ ስትናደጂ ብትነቃቸው ብሎክ አታድርጊ። ብሩን ደግሞ እንዳልሽው ኢትዮጵያ እህትሽን ታናሽ እህትሽን ካመጣሽ በኋላ ችግርሽን ፈታሽ ስጨርሽ እህትሽን አምጥተሽ አንቺ ኢትዮጵያ ደረሰሽ ጸበልናም ስትመለሽ አረ ሳልሄድ ነው የምሰጣት። አቡ እህቴን እንዳመጣሁኝ ነው የምሰጣት። እኔ እህቴ እዚህ እንደመጣች ይሰጣሉ። በቃ ታናሽ እህትሽን አምጪና እዛ ብሯን ስጫት እራሷ የፈቀደችው ትስጥ። እስማማን በዚህ? እሺ መስኪ ታናሽ እህታችሁን ካመጣች በኋላ ዱባይ ትሰጥሻለች ብሎ ኦኬ። እሺ አውዬሽ በቃ አሁን ደግሞ ተደዋወሉ፣ ተጠያየቁ። አሁን እሺ ከምታችሁን ስለታረቃችሁ እናመሰግናለን። እኔም በጣም ነው የማመሰግናለሁ። ቴንኪው አቡ፣ እናመሰግናለን። እኛም እናመሰግናለን። በርቱ። እሺ ከመስኪ ወስዳለሁ፣ ከብርቱካን ወስዳለሁ። የብርቱካን ስልክ ስላለኝ ኦልሬዲ ብርቱካን ስልክ ልካልኛለች። መስኪ ያንቺንም ስልክ ከብርቱካን ወስድና እጠይቃችኋለሁ እንዴት ናችሁ ምናምን እያልኩ በተለያየ ጊዜ ቼክ አረጋችኋለሁ። እንትንሽ አለኝ አቡዬ፣ ቴሌግራምሽ አለኝ። ቴሌግራም እኮ ግሩፕ ነው ማሪ፣ ፐርሰናል አላወራበትም። እሺ አንቺ እንትን የለሽም? ዋትሳፕ የለሽም? ዋትሳፕ አለኝ፣ ግን አሁን ሰሞኑን ሴትዮ አመጣልሻለሁ ብላኛለች። ሲምም ካወጣችልኝ ልክልሻለሁ ቁጥር። ኦኬ ዋናው ግን እኔ ኮንታክት ማድረገው ሰውን ዳይሬክት ሳይሆን ዋትሳፕ ነው የሚጠቀመው። አለኝ ዋትሳፕ። በጣም ጥሩ። ዋትሳፕ ካለሽ ቁጥርሽን ወስድና ከእህትሽ አወራሻለሁ። ዋትሳፕ ላይ ኦልሬዲ የእህትሽ ቁጥር ስላለኝ። እሺ አቡዬ። እሺ እናቴ አሁን እናመሰግናለን። ፈጣሪ ማሪሽ። አሚን። ክበሩልኝ። አሚን። ሰላም ሁኑ። ሰክሰስ እንኳን ደህና መጣክ። ታዲያ ሳቡ እንዴት ናችሁ? አለን። ሰላም ነው። እንዴት ነህ? አለን ይመስገን። ቆንጆ ጉዳይ ይዛችሁ አይቼዋለሁ። ደስ ይላል በጣም ቴንኪዩ። በጣም አቡዬ ጥሩ ነገር ነው። ዋልካም። ሰክሰስን የማታውቁ ካላችሁ እዚህ ውስጥ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ይሄ ነው የድርጅቱ አካውንት። ፎሎ አድርጉ። ይህንን አካውንት ፎሎ ያላረጋችሁ ካላችሁ ፎሎ አድርጉ። ሰክሰስን ፎሎ ስናደርግ ምንድን ነው የምንጠቀመው ካላችሁ፣ ሰክሰስን ፎሎ በማድረግ በኢትዮጵያ 2,000 ብር ብቻ ትኬት በመቁረጥ የቤት ባለቤት የመሆን እድላችሁን መሞከር ትችላላችሁ ማለት ነው። እኔ ቤት ፒን የተደረገው የመጀመሪያው ቪዲዮ ላይ ያሉትን ከስተመር ሰርቪስ ቁጥሮች በመውሰድ ዋትሳፕ ላይ ሄዳችሁ ትኬት መቁረጥ ፈልጋለሁ ስትሉ የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ድርጅት አካውንት ነምበር ይላክላችኋል። የሚላክላችሁን አካውንት ነምበር ሞባይል ባንኪንግ ላይ ስትመቱት ሰክሰስ የሚል ካልወጣ እንዳታስገቡ። በሰክሰስ በድርጅቱ አካውንት የምትፈልጉትን የትኬት መጠን ያህል አስገብታችሁ ደረሰኙንና ስም ዝርዝር ስትልኩ አካውንቱን ለሰጣችሁ ዋትሳፕ ስትልኩለት ትኬቱን ቆርጦ ይልክላችኋል። አሁን እጣው ሊወጣ የቀሩት 8 ቀኖች ብቻ ነው። ህዳር 27 በኢትዮጵያ ህዳር 27 9 ሰዎች የቤት ባለቤት ይሆናሉ። እነዛ 9 እድለኞች ማናቸው አናውቅም። ህዳር 27ን በጉጉት እየጠበቅን ነው። የቀሩት እጅግ በጣም ጥቂት ትኬቶች ናቸው። እድላችሁ ሞክሩ በፍጥነት እንዳያመልጣችሁ። ያልቆረጣችሁ በኋላ እንዳታለቅሱ፣ እንዳይቆጫችሁ። ህዳር 27 የደረሳቸው ሰዎችን እያያችሁ ወይኔ ሳልቆርጥ ብላችሁ እንዳትጸጸቱ ተጋብዛችኋል። ሁላችሁም ሰክሰስን ፎሎ አድርጉት። ልቤ ደነገጠ። እኔስ ብትይ ቀኑ በደረሰ ቁጥር አድርጉት። ሁላችሁም ሰክሰስን ፎሎ አድርጉት። ብሬክ ሳልወስድ ዛሬ የጌም ሰዓት የደረሰ አይመልሱም። እንግዲህ ለሁሉም እየመለሱ ለአንቺ ብቻ አይመልሱ። ደጋግመሽ ሞክሪ። በ13ቱም ከስተመር ሰርቪስ ቁጥር ሞክሪ። ከ13ቱ አንዱ የፈጠነ ይመልሱልሻል።
እንዴት ነው መቁረጥ የሚቻለው? ፒን የተደረገውን ቪዲዮ ተመልከቱ። እኔ ቤት እሺ ሜላት